ቅዱስ እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። የሚያጸና ናዛዚ የሚያረጋጋ መስተፍስሒ ደስ የሚያሰኝ መስተስሪ ኃጢአትን የሚያስተሰርይ የሚደመስስ መስተፍስሒ ያዘነውን ልቡና ደስ የሚያሰኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ወነአምን በመንፈስ ቅዱስ እግዚእ ማህየዊ ዘሰረጸ እምአብ ከአብ የሰረጸ ከአብና ከወልድ ጋራ በአንድነት አድሮ የሚኖር በመንፈስ ቅዱስ ስም እናምናለን፣ እንሰግድለታለን፣ እናመሰግነውማለን። የዘመነ ትንሣኤ ወይም የዘመነ ፋሲካ 8ኛ ሰንበት በዓለ ጰራቅሊጦስ። የዚህ ዕለት ወይም የበዓለ ጰራቅሊጦስ አገልግሎት ከትንሣኤ ጋራ ተመሳሳይ ስለሆነ ለተጨማሪ መረጃ ይረዳን ዘንድ የትንሣኤ ዕለት የተሰሩ ቪዲዮዎችን እየገባን መመልከት እንችላለን። እየተከታተላችሁ የምትገኙት የሰንበት ግጻዌ የምስባክ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መጽሐፈ ቅዳሴ ገጽ 413 ቁጥር 39 ቅዳሴ ዲዮስቆሮስ ይበል ካህን በእዝለ ዜማ ወበሃምሳ ዕለት ፈነወ ሎሙ መንፈሰ ቅዱስ ከመ ዘእሳት ወተናገሩ በነገረ ኩሉ ባሕውርት ወከማሁ ፈኑ መንፈሰከ ቅዱሰ ዲበ ዝንቱ ህብስት ወላዕለ ዝጽዋ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ዛቲ ዕለት እንተ ገብረ እግዚአብሔር ነትፈሳህ ወነትሐሰይ ባቲ። እግዚአብሔር የሰራት ቀን ይህች ናት። ደስ ይበለን ሐሴትም እናደርግባት። የተወደዳችሁ የእግዚአብሔር ቤተሰቦች፣ መምህራነ ቤተ ክርስቲያን፣ አበው ካህናት፣ ዲያቆናት እንዲሁም የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ማህበረ ምእመናን ወምእመናት ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። በዛሬው ዕለት በቅዱስ እግዚአብሔር ሚዲያ የምንመለከተው ወይም የምንነጋገርበት የምንማማርበት የትምህርታችን ርዕስ የሚሆነው ዛቲ ዕለት እንተ ገብረ እግዚአብሔር፣ እግዚአብሔር የሰራት ቀን ይህች ናት። ንትፈሳህ ደስ ይበለን፣ ወንትሐሰይ ባቲ ሐሴትም እናደርግባት በሚል ርዕስ ተነስተን እንማማራለን።
ኃይለ ቃሉን የምናገኘው በዚህ በመዝሙረ ዳዊት መዝሙር 117 ቁጥር 24 ላይ ነው የምናገኘው። እንግዲህ በዚህ ርዕስ የምንመለከተው እግዚአብሔር የሰራት ቀን ይህች ናት፣ ደስ ይበለን ሐሴትም እናድርግባት ብሎ መዝሙረኛው ልበ አምላክ ዳዊት በመዝሙሩ ላይ የጠቀሳት ይህች ዕለት ማናት የሚለውን ስንመለከት እግዚአብሔር የተለያዩ ድንቅ ሥራ የሰራባቸው በቅድስት ቤተ ክርስቲያናችን የምናከብራቸው የጌታ በዓላት ብለን እነሆ ትምህርት የምንሰጥባቸው ታላላቅ አበይት በዓላት አሉ። ከነዚህ በዓላት መካከል አንደኛው በዘንድሮ በ2017 ሰኔ 1 ቀን የምናከብረው በዓለ ጰራቅሊጦስ ነው። በዓለ ጰራቅሊጦስ የቤተ ክርስቲያን የልደት ቀን ተብሎ ይገለጣል። ዛሬ የእናንተ ሀብተ ወልድናን ስመ ክርስትናን የምንቀበልባት በክህነቱ አገልግሎት ያለን የክህነት አገልግሎት የምንሰጥባት፣ በማህሌቱ አገልግሎት ያለን የማህሌት አገልግሎት የምንሰጥባት፣ በዝማሬው አገልግሎት ያለን የዝማሬ አገልግሎት የምንሰጥባት፣ በአጠቃላይ ሁላችንም የቅድስት ቤተ ክርስቲያን ልጆች መንፈሳዊውንም ሥጋዊውንም በረከት የምንቀበልባት ይህች ቅድስት ቤተ ክርስቲያን የተወለደችበት የልደት ዕለት ብለው መምህራነ ቤተ ክርስቲያን ይገልጡታል። እንግዲህ ዛቲ ዕለት እንተ ገብረ እግዚአብሔር ሲል እግዚአብሔር የሰራት ቀን ይህች ናት። ከዕለተ እሑድ አንስተን እስከ ዕለተ ቀዳሚት ድረስ ስንመለከት 7ቱ ዕለታት እግዚአብሔር የሰራቸው ዕለታት ናቸው። ዛቲ ዕለት እንተ ገብረ እግዚአብሔር የሰራት ቀን ይህች ናት ብሎ መዝሙረኛው ልበ አምላክ ዳዊት በተለየ መልኩ የገለጣች ይህች ዕለት ማናት የሚለውን ነገር ስንመለከት እንግዲህ የሰው ልጅ በበደሉ በኃጢአቱ ምክንያት የሞት ሐሳር ውድቀት ገጥሞት እንደነበረ ይታወቃል። ከአምላኩ ከእግዚአብሔር የሚታረቅበት ጊዜውና ሰዓቱ ሲደርስ እነሆ ከሦስቱ አካላት አንዱ አካላዊ ቃል እግዚአብሔር ወልድ የተጸነሰባት በማኅፀነ ድንግል ያደረባት ዕለተ ጽንሰቱ ለኢየሱስ ክርስቶስ የጌታችን የኢየሱስ ክርስቶስ የመጸነሱ ቀን በማኅፀነ ድንግል የማደሩ ቀን ዛቲ ዕለት ይላታል። ይህች ዕለት እግዚአብሔር የሰራት ቀን ናት። ለአዳም የገባው ቃል ኪዳን ለመፈጸም ነገረ ሥጋዌው ነገረ ድኅነቱ የተጀመረባት ዕለተ ልደቱንም ዛቲ ዕለት ይላታል። እንተ ገብረ እግዚአብሔር የሰራት ቀን ይህች ናት ይላታል። ዕለተ ጥምቀቱንም እንደዚሁ፣ ዕለተ ስቅለቱንም እንደዚሁ፣ ዕለተ ትንሣኤውንም እንደዚሁ፣ ዕለተ ዕርገቱንም እንደዚሁ። እነሆ ወደ ዛሬው ትምህርት ስንገባ ለቅዱሳን አባቶቻችን ሐዋርያት መንፈስ ቅዱስ ወርዶ በጥባት እንዲመሰክሩ በድፍረት እንዲያገለግሉ ወደ አገልግሎት የገቡባት ሀብተ መንፈስ ቅዱስን ጸጋ መንፈስ ቅዱስን ኃይለ መንፈስ ቅዱስን የተቀበሉባት ይህች ዕለት እግዚአብሔር የሰራት ቀን ናት። ስለዚህ እግዚአብሔር ለሰራት ስራ ለሰራባት ሀብተ መንፈስ ቅዱስን ለአገልጋዮቹ ለቅዱሳን ሐዋርያት ላደለባት ይህች ቤተ ክርስቲያን ለተወለደችባት የቤተ ክርስቲያን ዕለተ ልደት ተብላ ለምትከበረዋ ለበዓለ ጰራቅሊጦስ ለ50ኛው ቀን እንኳን አደረሰን፣ እንኳን አደረሳችሁ። እንግዲህ የመንፈስ ቅዱስ መውረድ አስቀድሞ ነቢያቱ በትንቢት ተናግረዋል። መዝሙረኛው ልበ አምላክ ዳዊት በመዝሙረ ዳዊት መዝሙር 103 ቁጥር 30 ላይ ትፌኑ መንፈሰከ ወትሄድስ ገጻ ለምድር፣ መንፈስህን ትልካለህ የምድርንም ፊት ታድሳለህ ይላል። ይህን ቅዱስ ቃል ስንመለከተው ተወደዳችሁ የእግዚአብሔር ቤተሰቦች መንፈስህን ትልካለህ ብሎ ሲገልጥ ላኪው እነሆ የባሕርይ አባቱ ለወልድ የባሕርይ አባቱ የሆነው እግዚአብሔር አብን ነው። መንፈስህን ትልካለህ እነሆ የምድር ፊትንም ታድሳለህ በማለት
ተልእኮተ መንፈስ ቅዱስን የመንፈስ ቅዱስን መላክ ብለን ስንገልጥ ነው መንፈስ ቅዱስ ወረደ ወይም ተላከ የሚለውን ነገር ስናነሳ እና ላንረሳውና እንዘነጋው የማይገባ ነገር ቢኖር ሀብቱ ነው። የመንፈስ ቅዱስ ሀብቱን ነው፣ ጸጋውን ነው፣ ኃይሉን ነው፣ ብርታቱን ነው። ለአገልግሎት ቅዱሳን ሐዋርያት የአገልግሎት ብርታታቸው የሆነውን ሀብተ መንፈስ ቅዱስን የመንፈስ ቅዱስን ኃይል የመንፈስ ቅዱስን ሀብት ትልካለህ ወትሄድስ ገጻ ለምድር የምድርንም ፊት ታድሳለህ። እነሆ በአዳም በደል አማካኝነት መርገም የገጠማትን ምድርንና ነዋሪዎቿን ዝገተ ነፍስ የገጠማቸውን ብልየተ ነፍስ የገጠማቸውን በሀብተ መንፈስ ቅዱስ በጸጋ መንፈስ ቅዱስ ታድሳለህ። በመንፈስ ቅዱስ በተገኘ ዕውቀትና ኃይል ታበረታለህ ሲል መዝሙረኛው ልበ አምላክ ዳዊት የመንፈስ ቅዱስን መውረድና መላክ በሚገባ በመንፈሰ ትንቢት አይቶና ተመልክቶ ገልጦታል። ይህም ብቻም አይደለም። ኢዩኤል የተባለው ነቢይ ከደቂቀ ነቢያት አንደኛው የሆነው ኢዩኤል በትንቢቱ በምዕራፍ 2 ቁጥር 38 ላይ እነሆ ሰውጥ ምነ መንፈስየ ዲበ ኩሉ ዘሥጋ በሥጋዊ በደማዊ አእምሮ ላይ የሰው ልጅ ላይ መንፈሴን እልካለሁ ካለ በኋላ የመንፈስ ቅዱስ መውረድ ደግሞ ምን አገልግሎት እንደሚሰጥ እነሆ ልጆቻችሁ ትንቢትን ይናገራሉ፣ ጎለማሶቻችሁ ራእይን ያያሉ ማለት በዕለተ መንፈስ ቅዱስ በበዓለ ጰራቅሊጦስ ዕለት ለቅዱሳን ሐዋርያት ሀብተ መንፈስ ቅዱስ ጸጋ መንፈስ ቅዱስ ሲሰጥ ምን እንደሚያከናውኑ በሚገባ በመንፈሰ ትንቢት ተቃኝቶ አይቶ ተመልክቶ የራቀውን አቅርቦ የረቀቀውን አጎልቶ ዛቲ ዕለትን ተገብረ እግዚአብሔር መንፈስ ቅዱስ የወረደባት ሀብተ መንፈስ ቅዱስ ለቅዱሳን ሐዋርያት የታደለባት የተሰጠባት በዋነው በዋለበት ብለው ባደረበት አድለው ለ3 ዓመት ከ3 ወር ወንጌልን በመማር ለቆዩ ለቅዱሳን ሐዋርያቱ መንፈስ ቅዱስ የወረደባት ሀብተ መንፈስ ቅዱስ የታደለባት ዕለተ ጰራቅሊጦስ በዓለ ጰራቅሊጦስ እግዚአብሔር የሰራ ቀን ይቺ ናት። ደስ ይበለን ሐሴትም እናድርግባት በማለት ዳዊት በመንፈስ ትንቢት ተቃኝቶ ይናገራል። ሌላው የተወደዳችሁ የእግዚአብሔር ቤተሰቦች ባለቤቱም ራሱ ኢየሱስ ክርስቶስ ለቅዱሳን ሐዋርያቱ ከማረጉ አስቀድሞ የነገራቸው እነ ዳዊት በመንፈሰ ትንቢት እነ ኢዩኤል በመንፈሰ ትንቢት የሀብተ መንፈስ ቅዱስን የጸጋ መንፈስ ቅዱስን የመውረድ ጉዳይ አስቀድመው የተናገሩትን እርሱም በትምህርቱ ሲያጸናው እንዲህ ነው ያላቸው ቅዱሳን ሐዋርያቱን እነሆ አንትሙሰ ነበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እምአርያም እነሆ በተነሳ በአረባኛው ቀን ከማረጉ አስቀድሞ ለቅዱሳን ሐዋርያቱ በዕለተ ዕርገቱ እናንተስ በኢየሩሳሌም ከተማ ቆዩ እስከ ተለብሱ ኃይለ እምአርያም ከላይ ከአርያም ኃይልን እስክታገኙ እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሎ ትእዛዙን አዟቸው ነበረ። ከኢየሩሳሌም ከተማ እንዳይወጡ ተስፋውን ነግሯቸው ነበረ። የመንፈስ ቅዱስን መውረድ የሀብተ መንፈስ ቅዱስን መሰጠት መታደል ማለት ነው። ስለዚህ እነሱም እርሱ ባዘዛቸው መሰረት በዓለ ዕርገቱን ካዩ በኋላ ወተሰውጡ ኢየሩሳሌም ነው የሚለው ወደ ኢየሩሳሌም ተመለሱ። በዚያም በኢየሩሳሌም ከዕርገቱ አንስቶ እስከ 10ኛው ቀን ድረስ እዚያች በማርቆስ እናት ቤት ተሰባስበው እየጸለዩ በህብረት በአንድነት ደስ እየተሰኙ ተስፋውን እየጠበቁ ትእዛዙን በማክበር ከኢየሩሳሌም ከተማ ሳይወጡ እንደጠበቁ እነሆ ቅዱስ መጽሐፍ ይነግረናል። በዚህ መሰረት ነው እንግዲህ የሐዋርያት ሥራ ምዕራፍ 2 ላይ ስንመለከት ዛቲ ዕለትን ተገብረ እግዚአብሔር የሰራት ቀን ይቺ ናት።
ደስ ይበለን ሐሴትም እናደርግባት ብሎ አስቀድሞ ዳዊት በመዝሙሩ ላይ እንደገለጠው ቅዱሳን ሐዋርያት በህብረት በአንድነት ሳሉ በተነገረቸው ተስፋ አማካኝነት ዳዊትም በተናገረው ቃለ ትንቢት አማካኝነት ኢዩኤልም በትንቢቱ በገለጸው ቃል አማካኝነት በአንድነት በህብረት ሳሉ መንፈስ ቅዱስ እንደወረዳላቸው ሀብተ መንፈስ ቅዱስ ጸጋ መንፈስ ቅዱስ እንደተሰጣቸው የሐዋርያት ሥራ ምዕራፍ 2ን ስናነብ እናገኛለን። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች አስቀድሞ እርሱ ባለቤቱ ከመስቀሉም አስቀድሞ ወደ ቀራንዮ አደባባይ ከመውጣቱም አስቀድሞ በተለይ በዚህ በቅዱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ደቀ መዛሙርቱ ሲነግራቸው እመስታፈቅሩኒ ዕቀቡ ትእዛዜ የምትወዱኝ ከሆነ ትእዛዜን ጠብቁ ካለ በኋላ አነ እስእሎ ለአብ ይፈኑ ለክሙ ጰራቅሊጦስሃ መንፈሰ ጽድቅ ዘይሄሉ ምስሌክሙ እስከ ለዓለም እስከ ዘላለም ድረስ ከእናንተ ጋር የሚኖር መንፈስ ቅዱስን ይልክላችሁ ዘንድ አባቴን እለምነዋለሁ፣ አሳስበዋለሁ፣ እነግረዋለሁ እያለ ለደቀ መዛሙርቱ ይነግራቸው ነበረ። እንግዲህ ጰራቅሊጦስ የሚለውን የጠራው ራሱ ባለቤቱ መድኃኔዓለም ኢየሱስ ክርስቶስ ነው። ጰራቅሊጦስ የመንፈስ ቅዱስ ስሙ ነው። ጰራቅሊጦስ ይለዋል ከስራው የተነሳ ከአገልግሎቱ የተነሳ። እንግዲህ ጰራቅሊጦስ የሚለውን መተርጉማነ ቤተ ክርስቲያን ሲተረጉሙት የሚያጸና ይሉታል፣ መጽንዒ ይሉታል። መጽንዒ የሚያጸና፣ ናዛዚ የሚያረጋጋ፣ መስተፍስሒ ደስ የሚያሰኝ፣ መስተስሪ ኃጢአትን የሚያስተሰርይ የሚደመስስ፣ መስተፍስሒ ያዘነውን ልቡና ደስ የሚያሰኝ በማለት ነው መተርጉማነ ቤተ ክርስቲያን መምህራነ ቤተ ክርስቲያን የሚገልጡት። እነዚያ ለ3 ዓመት ከ3 ወር በዋለበት እየዋሉ ባደረበት እያደሩ ይማሩ የነበሩ ቅዱሳን ሐዋርያት ከዚያ በኋላ ነው እንግዲህ ሀብተ መንፈስ ቅዱስ ጸጋ መንፈስ ቅዱስ ኃይለ መንፈስ ቅዱስ ከተሰጣቸው ከታደላቸው በኋላ ነው ለአገልግሎታቸው ድፍረት አግኝተው አቅም አግኝተው ብርታት አግኝተው ፈሪዎች የነበሩ እነ ቅዱስ ጴጥሮስ በድፍረት በዚያ በኢየሩሳሌም አደባባይ ላይ ስለተነሳው ጌታ ሰው ስለሆነው ጌታ አይሁድ በውሸት በሐሰት ስለከሰሱት ለሞት አሳልፈው ስለሰጡት ሞቶ እንዳልቀረ ተሰቅሎ እንዳልቀረ እንደተነሳ በድፍረትና በጥባት መናገርና መመስከር የተቻላቸው ሀብተ መንፈስ ቅዱስን ጸጋ መንፈስ ቅዱስን ከተቀበሉ በኋላ ነው። በድፍረት በመናገራቸውና በመመስከራቸው በዕለቱና በጊዜው ብዙ ሰዎች ወደ ወንጌል ስለተመለሱ ከኦሪት ወደ ወንጌል ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ስለተመለሱ የክርስቶስን አምላክነት ስለተቀበሉ በዚያን ቀን በቅዱስ ጴጥሮስ ትምህርት ብቻ በዚያች ዕለት ብቻ ወደ 3000 ሕዝብ እንዳመነ ቅዱስ መጽሐፍ ይነግረናል። ከዚህም የተነሳ ነው እንግዲህ የቤተ ክርስቲያን የልደት ቀን የሚሉት። ዮሐንስ አፈወርቅ የተባለው ሊቅ እንዲህ ይላል፣ ጸጋ መንፈስ ቅዱስ ሀብተ መንፈስ ቅዱስ ለቅዱሳን ሐዋርያት ባይሰጥና ባይታደል ኖሮ የቤተ ክርስቲያን ሕልውና ኮስምኖና ቀጭጮ ይቀር ነበረ ብለው ዮሐንስ አፈወርቅ ያለውን ብፁዕ አባታችን አቡነ ጎርጎርዮስ የዘዋይ ሐመረ ብርሃን ቅዱስ ገብርኤል ስለ በዓለ ጰራቅሊጦስ በኢትዮጵያ የቤተ ክርስቲያን ታሪክ መጽሐፋቸው ላይ በዓለ ጰራቅሊጦስን በተረኩበት ላይ ዮሐንስ አፈወርቅ ያስቀመጠውን ገልጠውታል። እኛ ብፁዕ አባት በረከታቸው ረድኤታቸው ለሁላችን ይድረሰን። ብፁዕ ጎርጎርዮስ እና የቤተ ክርስቲያን ሕልውና ኮስምኖና ቀጭጮ ይቀር ነበረ። መንፈስ ቅዱስን ከተቀበሉ በኋላ በወቅቱ በነበረው ማህበረሰብ ዘንድ ሰክረዋል እስኪባሉ ድረስ ስኩራን በመንፈስ ይለዋል። በመንፈስ
ሰክረው በተሰጣቸው ሀብተ መንፈስ ቅዱስ በተሞሉት ጸጋ መንፈስ ቅዱስ ሰካሮች እስኪባሉ ድረስ በጥብዓትና በድፍረት መመስከር ጀመሩ ነው የሚለው። ፈሪዎች የነበሩ ደፋሮች ሆኑ ይለዋል መቅደመ ወንጌሉ ታሪኩ የወንጌሉ መግቢያ። መንፈስ ቅዱስን ከተቀበሉ በኋላ ፈሪዎች የነበሩ ሐዋርያት ጥቡዓን ሆኑ፣ በአእምሮ ጎለመሱ፣ ከብሌት ታደሱ፣ ጸጋ መንፈስ ቅዱስን ለበሱ። ከዚያ በኋላ በድፍረት የክርስቶስ የትንሣኤው ሰባኪዎች፣ የእርገቱ ሰባኪዎች፣ የጌትነቱ ሰባኪዎች፣ የአምላክነቱ ተሰባኪዎች አይሁድ ያደረጉት ሊቃነ ካህናት ያደረጉት ትክክል እንዳይደለ በድፍረትና በጥብዓት መመስከር ቻሉ ነው የሚለው። የተወደዳችሁ እግዚአብሔር ቤተሰቦች ክርስቲያኖች፣ ከዚህ አንጻር ነው እንግዲህ ሐዋርያት በድፍረት ወደ አገልግሎት የገቡባት፣ በጥብዓት ወንጌልን የመሰከሩባት፣ በአንድ ቀን ወደ 3000 ሰው ወደ ማኅበረ ክርስትና ክርስቶስን ወደ መቀበል የክርስቶስን ትንሣኤውን፣ ጌትነቱን፣ አምላክነቱን፣ ንጽሕናውን፣ ጽሐ ባህሪ መሆኑን፣ መነሳቱን፣ የሞትን ኃይል ድል አድርጎ መነሳቱን ሐዋርያት በድፍረት የመሰከሩባት ይቺ ዕለት እግዚአብሔር የሠራት ቀን ናት። ስለዚህ ዛሬ ለቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን በየዓመቱ እንግዲህ በተውሳክ ከሚወጡ በዓላት መካከል ከዕለተ እሁድ ከማይወጡ በዓላት መካከል ከዕለተ እሁድ ዕለተ ትንሣኤ ከዕለተ እሁድ አይወጣም። ዕለተ ሆሳዕና ከዕለተ እሁድ አይወጣም። በዓለ ደብረ ዘይት ከዕለተ እሁድ አይወጣም። በዓለ ጰራቅሊጦስ ከዕለተ እሁድ አይወጣም። ስለዚህ ይህቺ እግዚአብሔር የሠራት ቀን በዓለ ጰራቅሊጦስ እነሆ ሰኔ 1 ቀን በዘንድሮ 2017 የምናከብራት ይቺ ዕለት እግዚአብሔር የሠራት ቀን ናት። ቤተ ክርስቲያን አገልግሎቷ የጸናባት፣ ሐዋርያት ቤተ ክርስቲያንን ወንጌልን ለማገልገል በድፍረት ጥብዓቱን ያገኙባት ይቺ ዕለት እግዚአብሔር የሠራት ቀን ናት። ያን ዕለት የተወለደችው ቤተ ክርስቲያን ናት ዛሬ በዓለም ላይ የሞላችው እነሆ ኢትዮጵያን ጨምሮ ኢትዮጵያን የመሰሉ በዶግማው፣ በቀኖናው፣ በሥርዓተ አምልኮ የሚመሳሰሉ 5 አሃት አብያተ ክርስቲያናት አሉ። እነዚህ አብያተ ክርስቲያናት ተወደዳቸው እግዚአብሔር ቤተሰቦች የተወለዱት በዚች በበዓለ ጰራቅሊጦስ ዕለት ነው። ሐዋርያት ድፍረትን አግኝተው ወንጌልን ሰብከው በዚህ አማካኝነት ቤተ ክርስቲያኒቷ ሰፍታ ትገኛለች እና እንግዲህ ጸጋ መንፈስ ቅዱስን ሀብተ መንፈስ ቅዱስን እነሆ ለሐዋርያት እንዲጠብቁ ተስፋውን ሰጥቶ ትእዛዙን ሰጥቶ እነሱም ከትእዛዙ ሳይጎሉ ተስፋውን በጽርሐ ጽዮን በማርቆስና ቤት አንድ ላይ በህብረት በጸሎት በመቆየታቸው ጸጋ መንፈስ ቅዱስን ሀብተ መንፈስ ቅዱስን ተቀብለው በጥብዓትና በድፍረት ወንጌልን መመስከር ተችሏቸዋል። እንግዲህ ያ ሀብተ መንፈስ ቅዱስ ያ ጸጋ መንፈስ ቅዱስ እነሆ ዛሬ ቅድስት ቤተክርስቲያናችን እየተገለገለችበት፣ እየተመራችበት፣ እየተቃኘችበት ትገኛለች። በዚህ ሀብተ መንፈስ ቅዱስ ዛሬ ቤተክርስቲያን አገልግሎቷን የምታከናውነው ለሐዋርያት በተሰጠው ለሐዋርያት በወረደው ለሐዋርያት በታደለው ጸጋ መንፈስ ቅዱስ ነው ቤተክርስቲያን የምትቃኘው የምታመሰግነው። ያለ መንፈስ ቅዱስ የሚለወጥ ያለ ሀብተ መንፈስ ቅዱስ ያለ ጸጋ መንፈስ ቅዱስ የሚሰጥ ምንም አይነት መንፈሳዊ አገልግሎት የለም። የክህነቱ አገልግሎት በጸጋ መንፈስ ቅዱስ በሀብተ መንፈስ ቅዱስ ነው። የቤተክርስቲያኑ አገልግሎት በጸጋ መንፈስ ቅዱስ በሀብተ መንፈስ ቅዱስ ነው። ዛሬ ቤተክርስቲያናችን የምትገለገልባቸው ቅዱሳት ነዋያት የሚለወጡ የሚከብሩት በሀብተ መንፈስ ቅዱስ በጸጋ መንፈስ ቅዱስ በተገኘው ክህነት አማካኝነት ነው። በጊዮርጊስ ዘጋስጫ ምን ይላል? እንደ ጰራቅሊጦስ ቅዱስ እንደ ዲያብሎስ ርኩስ የለም ይላል። ዲያብሎስ ርኩስ ነው። መንፈስ ቅዱስ ባለበት ዲያብሎስ አይቀርብም። ስለዚህ በዚህ በጸጋ መንፈስ ቅዱስ በሀብተ መንፈስ ቅዱስ ጸጋ መንፈስ ቅዱስ ሀብተ መንፈስ ቅዱስ ለሐዋርያት የታደለባት የተሰጣባት በጽርሐ ጽዮን የታደለባት ይቺ ዕለት እግዚአብሔር የሠራት ቀን ናት። ደስ ይበለን፣ በዝማሬው ደስ ይበለን፣ በማህሌቱ ደስ ይበለን፣ ቅዳሴውን በመቀደስ ደስ ይበለን፣ ወንጌሉን በመስማት ደስ ይበለን።
ከትንሣኤው ጀምረን እስከ ዛሬዋ ዕለት ድረስ ስንቆጥር 50ኛው ቀን ላይ የቤተ ክርስቲያን ልደት ላይ ደርሰናል። ደስ ይበለን እንደ ትንሣኤው፣ ደስ ይበለን እንደ በዓለ ዕርገቱ፣ ደስ ይበለን ክርስቲያኖች። የቤተ ክርስቲያን ልደት ቀን ሲባል ሕንፃ ቤተ ክርስቲያኑ ብቻ አይደለም። ክርስቶስ ሥጋውን የቆረሰለት ደሙን ያፈሰሰለት ማየገቦውን የቀዳለት ሕንፃ ክርስቶስ የሰው ልጅ ሰውነት ነው። የሰው ልጅ ሰብዕና ነው። የሰው ልጅ ልቡና ነው። በዚህ ሀብተ መንፈስ ቅዱስ የተወለደ በዚህ ጸጋ መንፈስ ቅዱስ የተወለደ የሰው ልጅ ነው። ደስ የሚለው ዘንድ የደስታው ተካፋይ እንዲሆን ቅዱስ ዳዊት ጥሪውን ያስተላለፈው ለዚህ የሰው ልጅ ነው። ሀብተ ወልድና ለተሰጠው ስመ ክርስትና ለተሰጠው በሀብተ ወልድና በስመ ክርስትና ተጠምቆ ልጅነትን አግኝቶ በሥጋውና በደሙ ለተሰራው በማይገቦ ለተጠመቀው ለሰው ልጅ ነው ጥሪው የተላለፈው። እግዚአብሔር የሰራት ቀን ይችላል። ደስ ይበለን ደስታም እናድርግባት ይላል። እንግዲህ ለዛሬው በዚህ መልኩ በዚህ በ50ኛው ቀን ለቤተክርስቲያን ሥርዓት አምልኮ የሚነገረው የትንሣኤው ቀለም ነው። መዝሙሩም የትንሣኤው መዝሙር ነው። በአጠቃላይ ከሌሊቱ አገልግሎት ጀምሮ እስከ ጠዋቱ ድረስ የሚነበበው ወንጌል እነሆ የዕለተ ትንሣኤው ነው። እንግዲህ ምክንያት የሚሰጠው መምህራነ ቤተ ክርስቲያን በሐዋርያት ሥራም ላይ ምዕራፍ 2 ላይ እንደምናነበው ሰክረዋል፣ ያልፈላ ወይን ጠጅ ጠጥተው ሰክረዋል የሚል ሰዎች ይህን ሐሳብ ሲያነሱ የመንፈስ ቅዱስን ጉዳይ ለስካር ሲሰጡ እናንተ የእስራኤል ሰዎች ወይ ተው እንጂ፣ አዎ ይሄ የመንፈስ ቅዱስ ሥራ ነው፣ ጠጥተን አይደለም፣ ሰክረን አይደለም። እንደምታዩት ሰዓቱና ጊዜው አሁን 3 ሰዓት ነው ማለት ቅዱስ ጴጥሮስ እንግዲህ ምላሽ የሰጠበት ሁኔታ አለ። ከ3 ሰዓት በኋላ የመንፈስ ቅዱስ መውረድ፣ የጸጋ መንፈስ ቅዱስ፣ የሀብተ መንፈስ ቅዱስ መታደል በዚያ በሐዋርያት ሥራ ላይ ስለተነገረ ጊዜውንና ሰዓቱን ጠብቆ የሚነገር ስለሆነ ከዚያ በኋላ ነውና የሌሊቱ አገልግሎት ግን እነሆ ከዕለተ ትንሣኤው የዕለተ ትንሣኤው ቀለም እንግዲህ በዓመት ባሉት ሰንበታት 3 ጊዜ ሳይለወጥ የሚደርሰው መዝሙር ይትፌሳህ የተባለው መዝሙር ይትፌሳህ ሰማይ ወተታሐሰይ ምድር የሚለው ሰማይ ደስ ይላታል፣ ሰማይ ደስ ይለዋል፣ ምድርም ደስ ትሰኛለች የሚለው መዝሙር በዕለተ ትንሣኤውና በዳግም ትንሣኤው በበዓለ ጰራቅሊጦስ 3 ጊዜ ይደረጋል ማለት ነው። እንግዲህ ይሄ ሀብተ መንፈስ ቅዱስ ጸጋ መንፈስ ቅዱስ ለሐዋርያት የተሰጠው ይሄ መንፈስ ቅዱስ ለሐዋርያት ሀብቱን የሰጠ የመንፈስ ቅዱስ ማን ነው? ለሐዋርያት በምን አምሳል ወረደ የሚለውን በቀጣይ ጊዜያችን እናየዋለን። ምክንያቱም ከዚህ ከሰኔ 1 ጀምሮ እስከ ሰኔ 17 ድረስ 16 ድረስ 17 አስተምህሮ ይገባል። ከዚያ ወዲህ ባለው መንፈስ ቅዱስ ትምህርተ መንፈስ ቅዱስ ስለሚሰጥ መንፈስ ቅዱስ ማን ነው የሚለውን እግዚአብሔር አምላካችን በቀጣዩ ሳምንታችን እንመለከተዋለን። ዛሬ ግን እግዚአብሔር የሰራት ቀን ይህች ናት፣ ደስ ይበለን ሐሴትም እናድርግባት ይላል። ቅዱስ ጳውሎስም በዚህ በቆሮንቶስ መልእክቱ ኢሳይያስን በመጥቀስ ሁለተኛ ቆሮንቶስ መልእክቱ ምዕራፍ 6 ቁጥር 2 ላይ በዕለተ ሪት ሰማዕከ ወዕለተ አድኅኖት ረዳእከ፣ በተወደደ ሰዓት ጠራሁ በማዳንም ቀን ረዳሁ ይልና ናሁ ዮም ዕለተ ሪት፣ የተመረጠችው ቀን ነው አሁን ነው። ወናሁ ዮም ዕለተ አድኅኖት፣ የማዳን ቀን አሁን ነው ይላል። ይህም መተርጉማን ከዕለተ ጽንሰቱ አንስተው እስከ በዓለ ጰራቅሊጦስ እንደሆነ ዕለተ ሪት ዕለተ አድኅኖት ይህ እንደሆነ በሚገባ ያስቀምጡታል። እንግዲህ እግዚአብሔር የሰራት ቀን ይቺ ናት። ደስ ይበለን፣ ሐሴት እናድርግባት፣ እንዘምርባት። ስለ ጸጋ መንፈስ ቅዱስ፣ ስለ ኃይለ መንፈስ ቅዱስ፣ ስለ ሀብተ መንፈስ ቅዱስ እየሰማን እያዳመጥን እየዘመርን ይህችን ዕለት እናከብራት ዘንድ ይገባናል። መከረን ያስተማረን ልዑል አምላካችን እግዚአብሔር ምስጋና ይድረሰው። ሀብተ መንፈስ ቅዱስን ለሁላችን፣ ጸጋ መንፈስ ቅዱስን ለሁላችን እግዚአብሔር አምላካችን
እንሆ እንዲያድለን ፈቃዱ ይሁንልን። ወስብሐት ለእግዚአብሔር አሜን። ሐዋርያት ተባበሩ በአዲስ ቋንቋ እየተናገሩ ቃሉን አስተማሩ። ካረገ በኋላ በአስረኛው ቀን ወደ ዓለም ላከው ጰራቅሊጦስን። በዝግ ቤት ውስጥ ሳሉ ቀኑን ሲጠብቁ የተሰጣቸውን ተስፋውን እስኪያውቁ ሐዋርያት ተባበሩ በአዲስ ቋንቋ እየተናገሩ ቃሉን አስተማሩ። ቀኑም ደረሰና 50ኛው ዕለት ተሰብስበው ሳሉ በአንድነት ጸሎት መንፈስ ቅዱስ ታየ በነደ እሳት። ሐዋርያት ተባበሩ በአዲስ ቋንቋ እየተናገሩ ቃሉን አስተማሩ። ያ የተነገረው ያ የተስፋ ቃል ወረደ ከሰማይ በእሳት አምሳል። ጴጥሮስ አሳመነ 3000 ነፍሳት። ያን ጊዜ ገሊላ በሰጠው ትምህርት ሐዋርያት ተባበሩ በአዲስ ቋንቋ እየተናገሩ ቃሉን አስተማሩ። ሐዋርያት ተባበሩ በአዲስ ቋንቋ እየተናገሩ ቃሉን አስተማሩ።